ጸበል መጠመቅ አይችሉም። በተመሳሳይ በስርዓተ ቤተክርስቲያን በስርዓተ ጋብቻ በሚደረጉ ስርዓቶች ላይ ሰው በስጋ ያረዳድ በስጋ ማይንዲሲት የሚመጣ ከሆነ ወይኔ በቃ እኔ ያላረኩም እሷ ግን አድርጋለች የሚባል ነገር የለም። ቤተክርስቲያን በሰማይ አክሊል ታገኛለሽ ብላ ለዛች ሴት አክሊል ማድረግ ትችላለች። ነገር ግን ይሄ የጥንዶች ውሳኔ ነው። ለምሳሌ አንዳንድ ጊዜ በትዳር ሕይወት የሚተሳሰቡ ሰዎች እርሷ ድንግል ሆነ እሱ ድንግል ባይሆን አይ የለም እኔ ብቻዬን አክሊል አላደረግም ችግር የለውም በቃ በሰማይ የሚሰጣት አክሊል አይቀርም። በሰማይ የሚሰጣት አክሊል ስለማይቀር እርሷ ራሷ ፈቃደኛ ሆነ አይ ችግር የለውም እሱ አክሊል የማያደርግ ከሆነ እኔም አክሊል ሳላደርግ እንዲሁ በስርዓተ ቁርባን መገባት እንችላለን ብለው የሚጋቡ ሰዎች አሉ። ቤተክርስቲያናችን ግን እንደ ስርዓት ድንግል ሆኖ ለመጣው ሰው በአጠቃላይ አክሊልን ትጭናለች። ስለዚህ አይ ገሌ ለምሳሌ ሴቷ የምታገበው ልጅ ድንግል ካልሆነ እና እሷ ድንግል ስለሆነች አይ ወደሽም ጠላሽም የለም እኔ ድንግል ስላልሆንኩኝ አንቺም አክሊል አታደርጊም አካኪ ዘራፍ የሚባል ነገር የለም። ስፒሪቱ ራሱ ትክክል አይደለም ማለት ነው። እንትን ለሌሎች ሰዎች ነው ቁም ነገር ያደረኩት። ድንገት ተሳሳተ መልኩ እኔ ካልኩት ምንድነው የተለየ የተናገርከው ፈለጌ? አንተ ካልከው የተለየማ ነው የተናገርኩት። እኔ አላረግም ኩ እኔ አሁን እኔ አልኩ እሷን እንደማስጠጣት ነው የምቆጥረው ማለት ይሄ አክሊል የሚሰጠን እኮ በሰማይ ነው። የጋብቻ ደግሞ ትልቁ ግቡ ቅዱስ ቁርባን ነው። የሚስጥራትም ሁሉ ፍጻሜ የሆነው እርሱ ነው። የመጨረሻው ሚስጥር በእሱ ይወሰናል አይባልም ነው። አሁን በእነሱ ይወሰናል። እኔ አሁን ቆይ አንድ ጥያቄ አንተ ራስህን የጠበቅህ ከሆንክ ቡራ ይኸውልህ ምሳሌ አንተ ራስህን እስከ ጋብቻ ድረስ የጠበቅህ ሰው ከሆንክ እሺ አክሊል ስለማረግህና ስላለማረግህ አይ እኔ ማገባ ሴት ላይ ይወሰናል ማለት አይደለም። እንደዛ የኔ ኢንቴንሽን ነው። እንዴት መሰለህ ስማኝና ላስረዳህ። ሁለት አይነት ጋብቻ አለ አይደል? ልጠይቅህና በዛ ጥያቄ ላይ መልስ አድርገህ ልጨርስልህ። ይኸውልህ አደምጥ በእሷ ነው የሚወሰነው አይባልም። በእሷ አይደለም አንተ የልጅቷ ነገር ይወስኗል። አረ ስለ መድኃኒያ እንደው በነገው ልደት አዳምጠኝ እንትን እያልክ ነዋ። ቀይ እንዴት እንደሆነ ልንገር። ቆይ ልጨርስልህ። ሐሳብህ ግልጽ ስላልሆነ ጨርሰህ ነበር። እኔ ግልጽ ላደርግ ግድ የለም አንድ ጊዜ ነው። ይኸው ባሮክ ልክ አረ እንደው በመድኃኒዓለም እንዴት እንደሆነ ግን ላስረዳ። ሚውት አድርጉልኝ ሞዴሬተሮች። እሺ አንድ ጥያቄ ብቻ ልጠይቅህ። አንድ ብቻ ጠይቅ። በሱ ላይ የምታንታርሳ መልስልኝ። ሁለት አይነት ጋብቻ አለ አይደል? ለምሳሌ ምን አይነት ጋብቻ ሞዴሬተሮች ግን ስርዓት ያዙ። እሺ አይ ለጨዋታ ነው። አንዳንዶች ደስ አይልም እንደዚህ እንትን አረፉ እና ፈለጌ እንዴት መሰለህ ለምሳሌ አንድ ወንድ ድንግል ሴቷ ደግሞ ድንግል ባትሆን እርሱ አክሊሉን መጫን ይችላል አይደል? ለምን ድንግል ነው ስለጠበቀ አይደል? ከሱ ደግሞ ካልፈለገ ምናልባት እኔ አድርጌ እሷ አለማድረጓ በሰዎች ዘንድ የሚታየው ደግሞ ኢሜጅ ስላለ በቃ ከዛ አንፃር ዋናው ትልቁ ነገር ታላቁ ነገር ሚስጥሩ ስለሆነ ያ ሚስጥርም ደግሞ ቅዱስ ስጋውና ክቡር ደሙ ስለሆነ እርሱን አብረን ተቀበለናል። ስለዚህ ለእርሷ ስል ባላረገውስ ብሎ ሳያረጉ የሚያገቡ ደግሞ አሉ አይደል? አዎ በቃ ከዛ ወገን ነው የምለው እኔ። አለቀ ጨርሰናል። ከዛ ወገን አይደለህም አንተ። በመጀመሪያ እንዴት ነው መሰለ ቡራ፣ በመጀመሪያ በቤተክርስቲያን ውስጥ ያለንን የሥርዓት ጋብቻ መረዳት ያለብን ቅድም አንተ ባብራራበት መንገድ አይደለም። ከምን አንፃር መሰለ ይሄንን ሐሳብ አጠንክሬ ላርሜ ሞከርኩት። ብዙ ጊዜ ሰዎች ስፔሻሊ በዚህ ታይም ስጋዊ በሆነ መረዳት ወደ ቤተክርስቲያን እየመጡ ነው። ቤተክርስቲያናችን ውስጥ ደግሞ የአይነት አረዳድ አይፈለግም ማለት ሰው ወደ ቤተክርስቲያን ለጋብቻ ሲመጣ ምንም ይደዝማታል። እኛ ወደ ቤተክርስቲያን ስንቀርብ ራሳችንን ወደ መቅደሱ ስናስጠጋ ከስጋዊ ማይንድ ሴት መውጣት አለብን። ማለት ወይ ሰው እንደዚህ ሊለኝ ነው እንዴ ምናምን የሚባል ነገር የለም ብራዘር። ከምን አንፃር ለምሳሌ ስለ ክርስቶስ ስንናገር ስለ ክርስቶስ ስንመሰክር እንዳትፈሩ፣ በነገስታትም ይሁን በመኳንንትም ፊት ይሁን እንዳትፈሩ። ለምን? ምክንያቱም የአባቴ መንፈስ ቅዱስ ማለት ነው እርሱ ያጸናችኋል ያበረታችኋል ይለናል ጌታ ኢየሱስ። ስለምንም ነገር ልክ በህይወት አሁን ሰዎች የሚጋቡ ሰዎች በህይወት ወንጌልን የሚሰብኩ ሰዎች ናቸው። በምንድን በህይወት ትዳር በህይወት ወንጌል የሚሰበክበት አንዱ መንገድ ነው። ስለዚህ ምንም አይነት መጭበርበርና ማጭበርበር ውስጥ ሰው መግባት የለበትም። በቃ ራሱን ሆኖ ነው መምጣት ያለበት። ምንም ማንቆለባበስ አያስፈልገው። ለምሳሌ ፈለገ አትናቴዎስ በስጋ ወደቀ አለቀ። ወይ እኔ ማገባ ሴት
እሷ ራሷን ጠብቃለች እና እኔ እንዳልጠቆር በቃ እሷም ታውልቀማ ለምን እንደዚህ አይነት ስጋዊ መረዳት ውስጥ እገባለሁ ነው በመጀመሪያ አሁን እኔ አቋሚ መሆን ያለበት እንዴት ነው ለምሳሌ እኔ ማገባት ሴት ራሷን የጠበቀች መሆን አለበት ማለት ከአንዲ ሴት ጥቅምን መፈለግም አይደለም አሁን እንዲህ አይነቱ አረዳድ ፍጹም ስህተት ነው ለምሳሌ ፈለገ አትናቴዎስ ራሷን የምትጠብቅ ሴት ነው ማግባት የምፈልገው ቢል ለምሳሌ ነው ያልኩት ቢል ለምሳሌ ይሄ የሆነን የዛችን ሴት የሆነን አካል ብቻ እንደመፈለግ አድርጎ መቁጠርም ስህተት ነው ምክንያቱም ቤተክርስቲያናችንን በዋናነት የምታስተምረን ሰዎች ራሳቸውን ከስጋዊ ፍትወት እንዲቆጥቡ ነው እንዲጠብቁ ከዛ በኋላ ግን በሥርዓተ ቤተክርስቲያን በንስሐ ሕይወት ተመላልሰው ሲመጡ ንስሐ ለገቡበት ነገር ከእንደገና መዋሸት አያስፈልግም እኔ እኮ ለምሳሌ በሥርዓተ ቁርባን ላገባ ሲሄድ ለምሳሌ ነው የምለው እኔ ማገባ ሴት ደግሞ ራሷን የጠበቀች ሴት ስትሆን ኦኬ እኔም እርሷን በቅዱስ ቁርባን ከመገባታችን በፊት በንስሐ ሕይወት የምንታጠብ ሰዎች ነን ንስሐ ታዲያ ለገባንበት ነገር ሰው ምንስ ቢል ክርስቶስ የረሳልኝን ኃጢአት እኔ ታቸው ልጄ የጠሯቸው እንግዶች አዩኝ ያላዩኝ አይነት ማይንድ ሴት ውስጥ ለምን እገባለሁ ነው ይሄ ፍጹም ስህተት ነው በእናንተና ይወሰናል ቆይ የኔ ወደፊት የትዳር እንትኔ በእናንተና በማገባ ሴት ወይም ደግሞ ያቺም ሴት እኔ ወደፊት እንትኔ የሚወሰነው በማገባው ወንድ አይነት ሲስተም ውስጥ መግባት የለባቸው እንደውም አንድ ክርስቲያን ቅድሚያ ማለት ነው በመጀመሪያ የክርስቶስን ፈቃድ ነው ማስቀደም ያለበት እንደኔ ከሚያገባው ከጥንዱ ይልቅ ቅዱስ ጳውሎስ እኮ ያለው እኮ ራሱ ይሄንን እኮ ነው ባልና ሚስት አንድ ቢሆኑ መልካም ነው ነገር ግን አለ ግን ማለት አፍራሽ ነው ባል ሚስቱን ለማስደሰት ሚስትም ባሏን ለማስደሰት ሲጥሩ በመሃል እግዚአብሔር ይረሳል ስለዚህ እያንዳንዱ ክርስቲያን በትዳር ሕይወት ላይ ቅድሚያ መስጠት ያለበት ፈቃድ የምትመጣዋን ሴት አይደለም እኔ እሷን ለማስደሰት ብዬ ለምንድን እሷ ደስ እንዲላት መሆን የለበትም እንደዛ የሚያደርጉ ሰዎች አሉ ግን መሆን የለበትም እያልኩኝ ነው ለምንድን ወንጌል በሕይወት ከሚሰበክባቸው መንገዶች ውስጥ አንዱ ያ ስለሆነ ቤተክርስቲያን ስለ ድንግልናዋ አክሊል ሰጥቻለሁ ብላ እውቅና መስጠት ከሆነ ሰዎች አይ እኔ እንትን እንዳልባል እኔ እንዳልጠቆር ምናምን ብሎ መከልከል አይነት ሲስተም ውስጥ ራሱ መግባት የለባቸው ጀስ ስርዓት ስለሆነ ማለት ነው ቤተክርስቲያን ወደፊት ደግሞ አይ ግድ የለም በድንግልናም ባይሆን እያንዳንዱ ያለ ድንግልና የሚመጡ ሰዎች በአጠቃላይ በሥርዓተ ቤተክርስቲያን እስከታጋቡ ድረስ አክሊል ይገባቸዋል ካለች ደግሞ የዛን ሰዓት አክሊል ይደረግላቸዋል ግን መሆን ያለበት እንዴት ነው አንድ ወንድ ልክ ሲያገባ እርሱ ፈቃዱን ቆጥቦ እስከዛች ሰዓት እስከቆየ ድረስ ቤተክርስቲያን ታከብረዋለች ያ በነገራችን ላይ ተራ ልብስ ነው ተራ ጨርቅ ነው ምሳሌነቱ ግን ሰማያዊ ሆነ ሲመት ነው በተመሳሳይ ያቺም ሴት ስትመጣ በሥርዓተ ቁርባን ልታገባ ትችላለች ይደዝማታ ንስሐ ገብታበት ነው የመጣችው ንስሐ ገብታበት ነው ማለት ቡራ ክርስቶስ ረስቶላታል ከዚህ በቀደም የሰራችውን ኃጢአት በአጠቃላይ ክርስቶስ ኢየሱስ ረስቶላታል ከዛ በኋላ ለምድራዊ ሰዎች መጨነቅ የለብንም እንዲህ አይነቱ ነገር አሁን ላይ በጣም ብዙ ሰዎች በቤተ ክርስቲያን እንዳያገቡ እየከለከለ እየመለስ ያለ ጉዳይ ነው በነገራችን ላይ ሊጋቡ ተስማምተው በዚህ ጉዳይ የተነሳ ሳይስማሙ ይቀሩ ሰዎች እንዳሉን ያውቃሉ ለምሳሌ ሊጋቡ ተስማምተው በጣም ብዙ ፈርዘር ሄደው በስተመጨረሻ እሷ በሥርዓተ ተክሊል ነው የምታገባው አይ እኔ ደግሞ እንደዚህ አይደለም ስለዚህ በፍጹም እዛ ቦታ ላይ ማቆሜ እንደዚህ አልታይም በሚል ምክንያት ተልካሽ ምክንያት የተነሳ ትዳሩን የፈረሰ ሰው ያውቃሉ ሶ ንስሐ ለገባንበት ነገር ክርስቶስ ኃጢአታችን እስከረሰው ድረስ ሰው አንተ አደባባይ ላይ ይቅርታ ጠየቅከውም አልጠየቅከውም ኃጢአትን የሚረሳ አይደለም ነው ባቸው ስለዚህ እኔ ቤተክርስቲያን ስመጣ ከኋላ ከጀርቤ ለሚሰበሰቡት እንግዶች ሳይሆን ኬር ማረገው ለክርስቶስ ነው ቅድሚያ የምሰጠው በቃ ክርስቶስ ኃጢአቴን ይቅር ይበለኝ በዛ ቦታ ላይ ልገኝ እኔ ማገበው በምንድን ነው ይሄው ጠይቁ ለምሳሌ ፈለገ አትናቴዎስ የሚያገበው በምንድን ነው ትቀልዳላችሁ እንዴ ቅድሚያ የምሰጠው ለክርስቶስ ነው እኔ ምርጫ የምሰጠው በመጀመሪያ ለምትመጣው ሴት አይደለም ቅድሚያ የምሰጠው እኔ ለክርስቶስ ነው ኦኬ ክርስቶስን ፈቃድ ካስቀደምኩኝ በኋላ ነው ኢየሱስ የሚከተለው ረጅም ደቂቃ አውርታ ፈለገ አሁን እኔ ያላልኩትን ብለሃል አይደለም እኔ ያባልኩት አይደለም እሺ ቀጥልሽ እና ልክ ያቺም ሴት ለምሳሌ ስትመጣ ፈለገ አትናቴዎስን ስታገባው ወይ ፈለገን በጣም ስለሙራ በቤተ ክርስቲያን ውስጥ ያለው ስርዓት ከሰዎች ተከልሎ የሚደረግ ስርዓት የለም ቅዳሴያችን የህብረት ነው ኪዳናችን የህብረት ነው ሁሉም ነገር በሰው ፊት ነው እያንዳንዱ ስርዓት እሺ ቀሲስ አንዲ ሮዝን አስገባቸው ቀሲስ አንዲ ሮዝን አስገባቸው ይኸው ቀሲስን አስገባቸው ቡራ ማንንም አላስገባም ፕሊስ እባክህን ጣልቃ እየገባ አትረብሽ እግዚአብሔር እውነቴን ነው ቀሲስ የማይገቡ
ልደትም አይገባም፣ ማንም አይገባም። በደንብ አድርጋችሁ አዳምጡኝ። በስርዓተ ቤተክርስቲያናችን ውስጥ ሰዎች የሚያደርጉት እያንዳንዱ ሚስጥር በሰዎች ፊት የሚደረግ ነው። እኔ አክሊል ምተው ከሆነ አማርኛ አጠቃቀሙ እንደዚህ ነው መሆን ያለበት። ቡራ ይሄ በትክክል 100% መታረም ያለበት ቃል ነው። እኔ በስርዓተ ተክሊል ላገባ ተገኝቼ ነገር ግን እሷ በስርዓተ ቁርባን የምታገባ ከሆነ ሰዎች ራስን ዝቅ ስለማድረግ ስለትህትና አክሊሉ አይገባኝም ሊሉ ይችላሉ። ኦኬ ለብዙ ነገር ሲጀመር ለጵጵስና ራሱ ሰው ተመርጦ አይ እኔ አይገባኝም የሚሉ አሉ። ለምሳሌ የኔታ አክሊሉ እኔ አብነት ያስተማሩኝ አባት የኔታ ጽጌ ይባላሉ። እግዚአብሔር አብ ቤተክርስቲያን ያቋቋም መምህር ናቸው። እሳቸውን ያስተማራቸው የኔታ አክሊሉ ይባላሉ። ብዙዎቻችሁ እመጓ መጽሐፍን ካነበባችሁ ታውቋቸዋላችሁ። የኔታ አክሊሉ ማለት ከ44 መድኃኔዓለም ገዳም ጀምሮ እስከ ዘብር ገብርኤል ድረስ በጣም ብዙ ገድል ያላቸው ብዙ የተነገረላቸው ቅዱስ አባት ናቸው። በ114 ዓመታቸውን ያረፉት ለጵጵስና ሁሉ ታጭተው 2 ጊዜ አይገባኝም ያሉ አባት ናቸው። ይሄ ምን አይነት አይገባኝምነት ይባላል? ስለትህትና አይ ነው በፍጹም አይ አንድ ሰው ሊል ይችላል ሆኖም ስለሚያውቅ ማለት ነው። ግን አማርኛው ትክክል አይደለም ነው። ለውሰት መጠቀም የለብንም። አይ ለምሳሌ እኔ ጫልቶ ከምትባል ሴት ጋር በስርዓተ ቤተክርስቲያን ብገኝ ኦኬ ፈለገ በስርዓተ ቁርባን ነው የሚያገባው፣ እሷ ደግሞ አክሊል ታደርጋለች። ለምን? ራሷን ጠብቃለች። ይህንን ቃል ኪዳን የሰጠን ክርስቶስ እንጂ ሌላ ማንም አይደለም። አክሊል የሚሰጣት ሌላ ሰው አይደለም፣ ምድራዊ ሲመት አይደለም። ቤተክርስቲያንም አክሊል የሚሰጣት በሰማይ አንድ አክሊል አለች ስትል ነው። እኔ ንስሐ ገብቼ የመጣሁት ኃጢአቴን ሁሉ ክርስቶስ ረስቶ በዛ ቦታ ተገኝቻለሁ። ያቺ ሴት እኔን ስታገባ አይ ፈለገ ከሚሸማቀቅብኝ የሚባል አማርኛ የለም። የሚያሸማቀቅ ስርዓት የለንም ነው ከጅምሩ። ሰዎች ምንም ነገር ሊሉ ይችላሉ። ክርስትና እኮ አሁን በዘመናችን ለምሳሌ ክርስትና የሚያሸማቀቅ አይነት ሆኖ በሰዎች ዘንድ ይነገራል። ብዙ ሰዎች ነጠላ ይለብሱ ነጠላ የማይለብሱበት ሪዝን ከመሸማቀቅ አንጻር ማለት ነው። ስህተት ነው። እንዲህ አይነቱ ሎጂክ ስህተት ነው። ለምሳሌ ነጠላ መልበስ የሚያሸማቀቅበት ቦታ ላይ ነጠላ ለብሰን መገኘት አለብን። ይሄ ግን ፋላሲ ነው። ፈለገ የለ የኔ ሀሳቡ ስለተሳተ ነው። የለ እስኪ ጨርስ አዳምጠኝ። ለእኔ ድል እንደሰጠኝ ቡራ እስኪ ጨርስ ድረስ አዳምጠኝ። ጣልቃ ትግባ። አሁን ቅድም ገሌን አስገባ፣ አሁን ደግሞ ቆይ እዚህ ጋር ተሳስቷል፣ ቆይ ይሄ ደግሞ ፋላሲ እንዴ ፈለገ የምር እንዴ በጣም ተናርገው እያወራው ነው። ቢግዲል አድርገው እኔ በግሌ እንደ አይነቱ ነገር ስህተት ነው ቡራ። እሺ ይኸውልህ ማንም ይሁን እኔ ያልኩት ምንድነው? አዳምጠኝ ቡራ ቆይ ሀቅ ለመናገር ምንም እዚህ ጋር ክርክር የሚያስፈልገው ነገር የዚህን የጋብቻ ስርዓትን የቤተክርስቲያንን ስርዓት በሚገባ ጠንቅቀህ ተምረኸዋል? ቡራ ምን ማለት ነው? እንደዚህ ጥያቄ ማለት የስርዓት መጽሐፎች ፈለገ ቆይ እሺ አይደለም አንድ ጥያቄ ልጠይቅህ። ምንም እኮ ይሄ እኮ አይደለም የስርዓት መጽሐፎቻችን ላይ ያለው የጋብቻ ስርዓት በሚገባ ቆይ አንድ ጊዜ ጥያቄ ልጠይቅህ። እሺ አሁን ሁለታችንም ሀሳብ ሁለታችንም ሀሳብ ሰጥተናል አይደለ? አንድ ጊዜ በቀላሉ አይደለም። ይሄንን እኮ አሁን ምን አለ መሰለህ ልክ እንደ መጽሐፍ መምህር እንደ አዲስ ኪዳን ተረጓሚ እንደ ብሉይ ኪዳን ተረጓሚ መምህር ቁጭ ብለን ፍቺ የምንሰጠው የምናብራራው ጉዳይ አይደለም። ኦኬ አሁን ለምሳሌ አይ እሷ አማርኛው መኖር የለበትም በቤተክርስቲያናችን የሚያሸማቀቅ ስርዓት የለም። ኦኬ ቤተክርስቲያን የሚያሸማቀቅ ስርዓት አላት አልኩ እንዴ? አሁን እኮ ሰው እንደዛ እየተረዳ ስለሆነ ነው። አየህ ፈለገ የምትናገረው ነገር እኔ ያልኩትኝ ምንድን ያልኩት የሚሸማቀቅ ስርዓት አላት አይደለም። ለምሳሌ እኔ ድንግል ሆንኩኝ፣ በደንብ ስሙ እሺ። አንድ ጊዜ ጋይስ ከታችም የምትጽፉ ሰዎች እኔ ለምሳሌ ድንግል ብሆን ኦኬ ዓላማው ግቡ ትልቁ ነገር ማትኮርና መመልከት ያለብኝ ሚስጥር ቁርባኑ ላይ ስለሆነ እሺ ትልቁ ታላቁ ሊታይ የሚገባው ነገር ሚስጥሩ ምንድነው ሲባል የክርስቶስ ኢየሱስ ስጋና ደም ነው የሚጫነው። በነገራችን ላይ በደንብ ስሙኝ እሺ። ትልቁ ልታዩት የሚገባው ምንድነው ብያችኋለሁ? የክርስቶስ ኢየሱስ ስጋና ደም ነው። ኦኬ አሁን እኔ ድንግል ብሆን እና እሷ ድንግል ባትሆን እኔ ቆቡን አድርጌ እሷ ሳታደርግ ከምትቀር ሁለታችንም ሳናደርግ በክርስቶስ ኢየሱስ ስጋና ደም ታትመን መጋባት እንችላለን ነው። እንዲህ እችላል። በቃ ይሄ ነው የኔ ሐሳብ። ይሄ የኔ ሐሳብ ይሄ ነው። አይቻልም ካልክ የኔ ሐሳብ ምንድነው? በማስረጃ አሳያለሁ። ስለዚህ የነበረው ምንድነው? ቡራ በቃ እንደዚህ እኔ ያው ተጠምዝዞ ምንድነው ቤተክርስቲያን የሚያሸማቅቅ ሐሳብ እንዳላት ስርዓት እንዳላት እኮ እሷ እንዳትሸማቀቅብኝ እኮ እንደዛ ማድረግ እኔ ማድረገው። ቆይ አስጨርሰኝ። አሁን አንተ አለኝ አስጨርስከኝ አይደለም
አንተ አሁን በስርዓተ ቁርባን ብታገባ ለምን ትሸማቀቃለህ? አንተ እያስጨረስከኝ አይደለም? አየህ አሁን አንተ ደግሞ እኔን እያስጨረስከኝ ስለመሸማቀቅ ንገረኝ እስኪ ጨርስ። እሺ አሁን እኔ ያልኩትኝ የነበረው ጥያቄ ቅድም ምንድን ነበር እያልኳችሁ የነበረው? እኔ ድንግል ብሆንና ለምሳሌ ነው። እሺ እኔ ድንግል ብሆንና እሷ ባትሆን ግቡም አላማውም ሐሳቡም በክርስቶስ ኢየሱስ ስጋና ደም ታትሞ ምን ማለት ነው? መጋባት ነው አይደል? አንድ ስጋ መሆን ነው። አንድ ስጋ የሚያደርገን የክርስቶስ ስጋና ደም ነው አይደል? ፈለገ ስጋ አንድ ስጋ የሚያደርገን ከዚህ ውጭ አንድ የሚያደርግ ነገር አለ? ፈለገ የለም። በክርስቶስ ስጋና ደም አንድነት በቃ በሚስጥር በሺ አሁን በተክሊልም ቢያገባ ሰው በቁርባንም ቢያገባ ይህንን ክቡር ስጋና ደሙን ያገኘዋል አይደል? አዎ ዋናው ቁርባን ነው። በቃ ስለዚህ እኔ ድንግል ብሆንና እሷ ባትሆን ይሄ የኔ ምርጫ ስለሚሆን ማለት ነው። ተክሊል ማድረግ አለማድረጉ ይሄ ንስሐ አባቶችንም ስትጠይቋቸው ይነግሯቸዋል። እሺ ይሄንን ስትጠይቋቸው እንደውም ሞር አድቫይስ የሚያደርጉት ያንን ነው። አባቶችም አድቫይስ የሚያደርጉት ያንን ነው። ምክንያቱም ክርስትና ይበልጣል ከተክሊል አይደል? ክርስትና አይበልጥም? ክርስትና ይበልጣል። ሰው ቆይ አንድ ጊዜ ልጨርስና ከዛ ሐሳብ ሰጣለህ ፈለጌ። አሁን እኔ ያልኩት የነበረው ምንድን ነበር ማለት ነው? የኔ ሐሳብ እኔ ድንግል ሆኜ እሷ ባትሆን ኦኬ፣ ትልቁ ግቡና ሐሳቡ ደግሞ የክርስቶስ ስጋና ደም ስለሆነ እኔ ተክሊሉን ሳላደርግ ልክ እንደሷ ሆኜ በክርስቶስ ኢየሱስ ፊት ስቀርብ ማለት ነው። ጌታ የሚያውቀው አለ አይደለ? ስለዚህ በክርስቶስ ኢየሱስ ፊት ስቀርብ በቃ እሷ እንዳትሸማቀቅ ስል ከምን አንፃር ነው? ከሰዎች አንፃር። ለምሳሌ እሷ ሳታደርግ እኔ ባደርግ ሰዎች የሚሰጡት ኢሜጅ አለ። ከሰዎች አንፃር ነው ያልኩት። ከሰዎች አንፃር ከሰውም ማልነው ከፈጣሪም ማልነው፣ ግን ትልቁ ሚስጥር ክርስቶስ ስጋና ደም ነው። በቁርባንም ባገባ ለኔ አይቀርብኝም። እኔ ምን ብሆን ድንግል ሆኜ እሷ ባትሆን ያ ነው። ሲቀጥል ዲያቆን አይደለሁም። እሺ ከስር አንድ እህቴ ስጽፍልኝ ነበርና እኔ ዲያቆን አይደለሁም። እሺ እህቴ እኔ ዲያቆን አይደለሁም። ዲያቆን በምንም ታምር እንዴት እንደዚህ ሊያገባ ይችላል ሳልሽኝ እኔ ዲያቆን አይደለሁም። እሺ ሐሳብ የሰጠሁትኝ ሐሳቡ የራሴ ሐሳብ ነው። ይሄ ደግሞ የኔ ምርጫ ነው። እንዲህ ማድረግ ደግሞ እችላለሁ። አይቻልም ካልክ ግን ማስረጃ ጠይቃችኋለሁ ማለት ነው። አይቻልም ለምትሉ ኧረ ፕሊስ ይሄንን ለማወቅ በጣም አሁን እኮ በጣም እኮ ጠለቅ ያለ ነገር የሚፈልግ ነገር አይደለም። አሁን አንተ ያልከው ፓርት ላይ ምንድነው መሰለ ቡራ፣ እኔ ተሳስተሃል፣ ስህተት ነው ያልኩት የቃል አጠቃቀምህን ነው። አሁን ለምሳሌ እኔ እናንተ እዚህ ጋር ቁጭ ብለን በፈለግነው አረዳድ የሆኑ ቃላቶችን በተጠቀምን ቁጥር ሰው እንደ ዶግማ አድርጎ ሊወስዶ ይችላል። ሰዎች በስርዓተ ተክሊል አለማግባት ይችላሉ? አዎ ይችላሉ። እንዴ ከቅድም ጀምሮ ደጋግሜ ስል ነበር ቡራ። አሁን ልክ እኔ የምናገረውን መርጦ መስማት ካልሆነ በስተቀር ከቅድም ጀምሮ ስናገር ነበር። ሰዎች ስለተተና እንኳን ተክሊሉን ጵጵስናውንም አይገባኝም ብለው ያውቃሉ። የኔ ተክሊሉን ለምን አነሳን? ከዛ አንፃር ሰው አይገባኝም። ማንም ሰው በስርዓተ ቤተክርስቲያን ተገኝቶ ተጋሎን አናውቅም። ተጋሎ የሚባል ነገር አለ አይደለ? ገብቶ አይ አክሊል ማድረግ የቻለ ነው አይገባኝም የሚል ሰው አለ። አይገባኝም። ለዚህ ደግሞ የቅዱስ አትናቴዎስ ታሪክ ደግሞ በቂ ነው። ላይገባኝምነት ማለት ነው። ነገር ግን በቤተክርስቲያን ውስጥ ስንገኝ አክሊል ማድረጉን ምንተዋው ሰዎች አዩን አላዩን ብለን አይደለም ነው ባጭሩ። እንዴ እዛ ቦታ ላይ ተገኝተን ከክርስቶስ ጋር ታርቀን ሰው እንዲህ ብሎ ሊያሸማቀቀን ይችላል የሚባል ነገር የለም ቡራ። እንዲህ አይነቱ አማርኛ አሁን ላይ በተለይ በዚህ ዘመን በተለይ ባለንበት በዚህ ዘመን ሰዎች ወደ ቤተክርስቲያን ገብተው በስርዓተ ቤተክርስቲያን ላለማገባታቸው ትልቁ ሪዝን ያ ነው። ሰው ምን አለኝ አላለኝ እንዴ የሚባል ነገር የለም። በቤተክርስቲያናችን ውስጥ የሚደረጉ ስርዓቶች በአጠቃላይ ህዝብ ባለበት የሚከናወኑ ናቸው ሁሉም ስርዓቶች። አንድ ሰው በስርዓተ ቁርባን ቢያገባ ትልቁ ነገር ምንድነው ብለናል? ራስህ ጀመረው እኮ ራስህ ነህ እንደገና እኮ ጥያቄ እየፈጠርክ ያለው ቡራ። ትልቁ ነገር የጌታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው። እኔ በተክሊል ሆነ በቁርባን ሆነ ለዛ በቅቼ በንስሐ ሕይወት ታጥቤ የጌታዬ የኢየሱስ ክርስቶስን ቅዱስ ስጋውን በልቼ ክቡር ደሙን ጠጥቼ በዛ ስርዓት ላግባ እንጂ ሰው ፈለገ ኃጢአተኛ ነው አለ አላለ ይደዝማታል። እኔ ቲክቶክ ላይ ለምሳሌ ሳገለግል ፈለገ አትናቴዎስ ዘራፊ ነው፣ ፈለገ አትናቴዎስ ነፍሰ ገዳይ ነው፣ ነፍሰ ገዳይ ነው ሁሉ ተብያ ቃሉ። ለምሳሌ ሰዎች ግን ነፍሰ ገዳይ የሚሉኝ ሰዎች ነፍሰ ገዳይ እንዳይሉኝ፣ ዘራፊ ነው የሚሉኝ ሰዎች ዘራፊ ነው እንዳይሉኝ እምቀይረው ፐርሰናሊቲ የለም ነው ባጭሩ። እዚህ ማገለግለው ቦታ ላይ የቤተ ክርስቲያን ወደ ምረትም ላይ ቆሜ ሳገለግል ፈለገ ነው። ስለዚህ ፈለገ በስርዓተ ቤተ ክርስቲያንም ሲያገባ ደግሞ ፈለገ ነው መግባት ያለበት እንጂ ሰዎች ያሸማቅቁኛል የሚባል ነገር ቡራ እንደ ሐሳብ ለሌላ ጊዜ የግል ሐሳብ አድርገን ብናቀርበው
አላልኩኝም ፈለገ ያላልኩትን ነው ያልኩት። እኔ ሰዎች ያሸማቀቁ አላልኩም። ሰዎች አይቷት ከምትሸማቀቅ እኔ ተዋዋል ብለሃል አላልክም? ለምሳሌ አይ እኮ ልንገርክ ምን እንዴት እንዳልኩኝ ልንገርክ። እኔ ሚስጥሩ ታላቁ ሚስጥር ቁርባኑ ስለሆነ ይኸው እኮ ከስር ያሉት ሁሉም ተረድተውታል ያልኩትን። ይኸውልህ ፈለገ እኔ ያልኩትኝ የለ ቆይ ኖ ትክክል ነህ ላለመባባል እንዲህ አንተ ልክ ነህ ምናምን ለመባል እኮ አይደለም። ሀሳባችን መገኛኘታችን ነው። እኔ እኮ በአንተ ሀሳብ እኮ እኔ እኮ አልተቃወምኩም። ያንተ ሀሳብ እኮ ልክ እኮ እኔ እኮ ሀሳብ እኮ አልገባህም። አየህ መጀመሪያም ሰዓት ተረዳኸኝ ነው ፈለገ። እኔ እኮ ያንተ ሀሳብ እኮ ልክ አይደለም አላልኩኝም ሲጀምር። ልክ ነህ እኮ ያንተ ሀሳብ እኮ ልክ ነው። የኔ ሀሳብ ግን ምንድነው ያልኩትኝ ለምሳሌ ዋናው ሚስጥር ክቡር ስጋውና ክቡር ደሙ ከሆነ እና የኔ ድንግል ሆኜ የእሷ አለመሆን እሷ ካልሆነች አክሊሉን አታረግም። እሷ ግን ክቡር ስጋውን ማግኘት ትችላለች፣ ክቡር ደሙ ማግኘት ትችላለች፣ እኔም እችላለሁ። ስለዚህ እኔ አድርጌ እሷ ሳታረግ ከምትቀር በስጋዊ እይታም ስናየው በሰዎች ፊት እርሷ ከምትሸማቀቅ አልኩኝ እኮ። መሸማቀቅ ስል ምን ማለት ነው? ላይክ በቃ እሱ ሰዎች ምን ብለው ያወራሉ? ይኸው ተመልከቱ። እሱ እንደዚህ አይነት ነገር በቃ ብዙ አይነት ወሬ አለ ይታወቃል። ይህንን እኮ ልንክዱ አንችልም። ሰዎች እኮ ያወራሉ አያወሩም እንዴ? ያወራሉ። ሁላችንም ግን በንስሐ ስንታጠብ ምንድነን? ድንግል ነን ስላችሁ ንስሐ ከገባን በኋላ ተክሊል እናደርጋለን እያልኳችሁ አይደለም። በክርስቶስ ፊት ንጹህ ነን ማለት ነው። በክርስቶስ ፊት ምክንያቱም የሚያነጻን ደሙ አለ። ሁልጊዜም ሕያው የሆነ በደሙ በኩል እንታጠባለን፣ እንነጻለን። ስለዚህ ያ ክቡር ስጋና ክቡር ደም ለእኔም ለእርሷም ይደረገን ከዛ ሚስጥር እንካፈልና አንድ ስጋ እንሆናለን። ስለዚህ እኔ አለማድረጌን እመርጣለሁ ያልኩት ይሄ ሀሳብ የኔ አልነበረ እኔ ያልኩት። እንግዲህ እንደዚህም ደግሞ እንደሚቻል ደግሞ ብዙ አባቶች እንደውም ሪከመንድ ያደርጋሉ። እርሱ ድንግል ሆኖ እሷ ካልሆነች እንደውም ያማክራሉ፣ አባቶች ይጠይቃሉ። አንድ አይነት ንስሐ አባት ነው የሚኖራቸው ኦፍ ኮርስ። ከዛ በኋላ ይነጋገራሉ። ብዙዎች እሱ ድንግል ሆኖ እሷ ሳትሆን እሷ ሆና እሱ ሳይሆን ሁለቱም በሚስጥረ ቁርባን በዚህ የሚጋቡ ሰዎች አሉ። ለመኖራቸውም ደግሞ አዎ አሉ ብለኸኝ እኮ መልሰልኛል አይደል ፈለገ? አሉ አይደል እንደዚህ የሚጋቡ? ቡራ ያንተ ትክክል ነህ። ትክክል ነህ እንደተለኛል። ሀሳቤ የመጣው ከዚህ አንጻር ነው። አንዳንድ ሰዎች ከዛ ጋር ከስር ልክ ንግግር ትከሻ ለትከሻ መለካካት ነው የመሰለው ለእኔ አይደለም። ጌታን አይደለም በፍጹም እንደዚህ ታሳቢ ነኝ። በቃ አንተ ትክክል ነህ። እኔ ይደዝማታል። አሁን ቡራ አሜን አለ አላለ ለእኔ ይደዝማታል። ሌሎች ሰዎችም አሜን አሉበት አላሉበት ለእኔ ይደዝማታል። ብቻ እኔ አሁን ከተረዳሁት አንግል ጤናማ የሆኑ ነገሮችን ስላልተረዳው ንግግሩ ስህተት ነው የማለት እኔ ደግሞ ክርስቲያኔ ግዴታ አለብኝ። ከምን አንጻር? ከማቃት አንጻር እኔ ግላዊ ፍላጎቴ ለምሳሌ ፈለገ ዘፈን ስለወደደ አይ አንዳንድ ዘፈኖች ችግር የለውም ምናምን ትከሻ መነቅነቅ ምናምን ችግር የለውም እያልኩኝ የምናገር ከሆነ ስህተት ነው። በዛው ልክ ደግሞ መሸማቀቅ የሚባል ነገር ሰው ምንም ሊል ይችላል። እንዴ ደጋግመን እያለን ነው። ሰው ይላል እንኳን በስርዓተ ቤተክርስቲያን የሚገቡ ሰዎችን ይቅርና አቡነ እጨጌ ዮሐንስ ዘጠገሮ ካሉበት እጨጌ አካባቢ ተነስተው ወደ ሌላ ስቴት የሄዱት የተዘዋወሩት በሐሜት ነው። ሰው ያማል። ሰው ክርስቶስን አምቷል። ኦኬ ሰው ክርስቶስን አምቷል። ይሄ የሌለበትን ነገር ማለት ነው። ይሄ ቤልዙቤል ያለበት አይደል? በአጋንንት አለቃ አጋንንትን ያወጣል እና የሰዎችን ሐሜት ተፈርቶ የሚቀር ስርዓት የለንም ነው ባጭሩ። ይሄ አሁን በዘመኑ ያለ ሰው የሚሰማው ፊሊንግ ነው። እኔ ደግሞ በዘመኑ ያለ ሰው እንዲህ አይነት ፊሊንግ ተሰምቶት ይሄ አይ ኖ ገሊላ ያወራብኝ ይችላል ያንን ሁሉ በጣጥሶ ሳይፈራ በአውደ ምሕረቱ ላይ ቆሞ በስርዓተ ቤተክርስቲያን እንዲጋብ ስለምፈልግ ነው። ከዛ አንጻር ነው። አሁን ምን ሆነ ግን እሰጥ አገባ ሆነ። ከዛ አንጻር እኔ ብዙ ሀሳብ አልሰጥበትም። ይሄን ያው ቡራ ያንተ ትክክል ነው። ትንሽ ሚዲያ ላይ ስለወራንበት ሊሆን ይችላል መስማማት ላይ ያልደረስ ነው። አይ ችግር የለውም። እኔ አንተ ልክ እኮ ነህ። ያንተ ሀሳብ እኮ ያስኬዳል እኮ። እኔ እኮ እንዲህ ማድረግ ይቻላል ሲል ከራሴ ፐርስፔክቲቭ አንጻር እንጂ ካልሆነ በስተቀር እንደዚህ እንደሚቻል ደግሞ ስላየሁኝ ነው። ብዙ ሰዎች ሲያደርጉ አይቻልም። ሰዎች ያለ ተክሊል ማግባት አይችሉም የሚል ሀሳብ ፈለገ አትናቴዎስ አላለህም? እንደዛ ከሆነ እኮ የሚያነጋግረንም ነገር እኮ አልነበረም ነበር እኮ ፓፓያ አለመረዳት ነው። ስህተት ነው አይደለም? አንተ የሄድክበት መንገድ ስህተት ነው ቡራ። በቃ እኔ ተሳስቻለሁ። መዝሙር እኔ ተሳስቻለሁ። በቃ አንደኛ ነገር ብዙ ዲፕ ገብተን የሆነ ቢያንስ የተወሰነ እንኳን እንደው የስርዓት መጽሐፍቶቻችንን ሳንመለከታቸው በግል የሆኑ ነገሮችን ስንል ጌታ ምስክር እዚህ ጋር ዛሬ ላይ ጀምሮ ማለት ነው ትክክል ያልነውን ሐሳብ ለምሳሌ እኔ በደስታ ላይ ብናገር ያልኩትን ሐሳብ በቃ ትክክል ብሎ ይዞ አሜን ብሎ የሚወጣ ሰው ይኖራል። ስለዚህ እኔ አሁን ያቺ ወርድ ብቻ ነች። እኔ አሁን ካንተ የተቃወም አንተ ያልከው እኔ ያልኩት ተመሳሳይ ነው። ሰው ያለ ተክሊል ማግባት ይችላል? አዎ ይችላል። ያለ ተክሊል ማግባት ይችላል እንዴ? ድንግል ሆኖ ማለት ነው። ትልቁ ነገር ቅዱስ ስጋው ክቡር ደሙ ስለሆነ ያለ ተክሊል ማግባት ይችላል። ግን አይ ነው ጫልቱ ትሸማቀቅብኛለችና ይሄ ነገር ይቅር
አይ ገሌ ይሸማቀቅብኛልና ይሄ ነገር ይቅር ማለት ግን ስህተት ነው። ምክንያቱም ኦልሬዲ ንስሐ ገብተን ክርስቶስ ለረሳልን ኃጢአት ሰው አለን አላለን እኔ በግሌ ያንን ሁሉ ነው ሰው መበጣጠስ ያለበት። ሰው ምን አለኝ አላለኝን ማለት ነው። ለምሳሌ ማርያም ዘኔን ከስጋዋን ትሸጥ የነበረች ሴት ነች። ከዛ ህይወት ነው የወጣችው። ክርስቶስን ወደ ማገልገል ስትቀየር ሰው ምን አለኝ አላለኝ የሚል ነገር ውስጥ አልገባችም ነው ባጭሩ። ሰው የቀድሞ ማንነትን እያነሳ ቡራ ሁልጊዜ መፈትፈቱ የማይቀር ነው። ስለዚህ መሸማቀቅ ምናምን የሚባል ነገር ሳይኖር ሰዎች ወደፊት ተጉዘው እንደ ሎጥ ሚስት ወደኋላ ሳያዩ ያንን ሚስጥር ሊካፈሉ ይገባል። እና እኔ ምትወው ተክሊል ማድረግን ምትወው ማገባት ኤክስ ተሸማቀቅብኛለች ብዬ ሳይሆን ስለትትና ግን ልተው ይችላል። ቡራ ሲያገባ ድንግል ሆኖ ሳለ ድንግል ያልሆነችን ሴት ቢያገባ ስለትትና ሊተው ይችላል ነው የሚባለው። ሚተው ስለምንድነው? ስለትትና በቃ ነው። ስለዚህ ቃሉ ላይ ነው ማለት ነው ያንተ እንትን። አዎ መሸማቀቅ ፈቃደኛ ነበር ለመስማት ቡራ። በቃ ችግር የለውም። እንደዛም ከሆነ እኮ ቃሉ ይታረምና እኔ ግን በተክሊል አላገባም ሐሳቡ ከምን አንፃር አንተ ከገለጽከውም ከትትና አንፃር በለውና ለምሳሌ በሆን እሺ ከትትና አንፃር በተክሊል አላገባም ምክንያቱም እሷ ድንግል ስላልሆነች፣ ሁለታችንም ግን ታላቅ የሆነ ሚስጥር ይፈጸምልናል። ስለዚህም አንድ ስጋ እንሆናለን። በቃ አለቀ። ይሄ ቃለ ሕይወት ያሰማልን የሚያስብል ንግግር ነው በእውነት። በስተመጨረሻ ልቤን ከጠባኸው ልቤን በደንብ ጥብት ካደረግከው በኋላ ነው አሚን የሚያስብል ነገር የተናገርከው። ጌታ ኢየሱስ ወይኔ ቡራ ወይኔ ቡራ ወይኔ ቡራ አንተ ብትቀስስ አንችልም። አይ በወዛማ በምን የሚያደርሰኝ ነገር አለና ግን አንዳንድ ሰዎች የሚጽፉት ነገር ነበርና እና በጣም እያሳቀኝ የነበረ ነገር መዝሙሩን እንስማውና ወደ እንትን እንሄዳለን። እግዚአብሔርን ሳትረፍዱብኛል ቡራ እግዚአብሔር አልሰማህም እንደ ጌታ አልሰማህም እንደ እኔ እግዚአብሔርን አልሰማህም። 5 ደቂቃ ብትዘግይ ምናልባት ይሄ መዘግየትህ ለበጎ ሊሆን ይችላል። እንዴት እንደሆነ ንገርክ። ይሄ መዘግየትህ ለበጎ ሊሆን ይችላል። እግዚአብሔርን አይደለም በጣም የማይቀርበት ጉዳይ ነው። እግዚአብሔርን ምን ችግር አለው? ነገ ከነገ ወዲያም እኮ እንትላለን። አንተ ክፈትና ከዛ አንተ ቤት መተን መዝሙር እንሰማለን። ምን ችግር አለው? እኔ መንገድ ላይ ሆኜ አንተ ላይ ልገስ ልግባ። ትንሽ እስልምና ላይ የሆነች እንትን እናንሳለን ብለን ነበር ቀደም። እሺ በቃ እኮ መዝሙር ሰምተን እንረጋለን። ምን ችግር አለው? እሺ ሃሌሉያ። እህታችን ሄለን ከየት ቤተ እምነት ነው የመጣሽው? እህታችን ሄለን ይሰማል? ማል ወንድማችን ፈለገ ከየት ቤተ እምነት ነው የመጣሽው? ኧረ ተወኝ በእናትህ ደስ ይላል። ኤኒዌይስ ተወዳጆች ህይወት ላይ ፎከስ የሚያደርግ ቪዲዮ ለቀናል። እግዚአብሔር ከረዳን በጣም ብዙ ሰዎች ሜንሽን እያደረጉኝ ነበር አንዳንድ ቪዲዮዎች ላይ እና እነዛን ሰዎች ደጋግሜ በውስጥ መስመር ላገኛቸው ሞክሬ ነበረ፣ ግን አልቻልኩም። ራሳቸው ሊያጠፉ የሚፈልጉ ሰዎች ምናምን ተስፋ የቆረጡ ሰዎች እያለቀሱ ምናምን የሰሯቸውን አንዳንድ ቪዲዮዎች አይቼ በጣም ነበር የደነገጥኩት። እና በዚህ አጋጣሚ ሜንሽን ስታደርጉኝ የነበራችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች ሁላችሁን በጣም ነው የማመሰግነው። እና በተደጋጋሚ በተለይ አንዲት እህት አካውንቱ የራሱ አካውንት አይመስለኝም እያለቀሰች ፈጣሪማ የለም ሌሎችን የረዳ ይሄውን እየረዳ አይደለም የት አለ እስኪ ውሰዱኝ ያለበት እስኪ ልንገረው እያለች ስታለቅስ አንድ ቪዲዮ ተመልክቼ ነበርና ይመስለኛል ሌላ ሰው ነው ቀርጿት በራሱ አካውንት የለቀቀውና በውስጥ መስመር መልእክት ለመጻፍ ሞክሬ ነበር በተደጋጋሚ ለማግኘት ማለት ነው እና አልቻልኩኝም። በዚህ አጋጣሚ ራሳቸውን በማጥፋት ስሜት ላይ ያሉ ተስፋ በመቁረጥ ላይ ስሜት ላይ ያሉ እህት ወንድሞቻችን ላይ መቀለድ የለብንም። ወዲያውኑ ጉዳዩ ሴንሲቲቭ ስለሆነ ቶሎ ብለን ነው አክቲቭ ሆነን ልናወራቸው የሚገባው እና ከዛ አንፃር አንዳንድ ቪዲዮዎችን አሁን ላይ ለመስራት አስቤያለሁ። ምናልባት መልእክቴ በውስጥ መስመር ባይደርሳቸው አንዳንድ ቪዲዮዎችን እየሰራን ቪዲዮዎቹን እናንተ ኮፒ ሊንክ እና ሼር ብታረጉት ምናልባት አይታወቅም። የሆነ ቤት ላይ አንድ ቦታ ላይ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ ለመቅደሱ አልገባም፣ እኔ ለቅዱስ ስጋው ለክብር ደግሞ አልገባም እያለ ያለ ነፍስ ያ ቪዲዮ ከደረሰው ምናልባት ልቡ ሊጽናና ይችላል። በዛች አጭር ቪዲዮ በእርግጥ ብዙ መልእክት ማስተላለፍ አይቻልም፣
ስለዚህ እስቲ የለቀኩትን ቪዲዮ ሁላችሁም እየገባችሁ በደንብ ኮፒ ሊንክ በደንብ ሪፖስት አድርጉት እና ቪዲዮን ጫን አድርጉትና ሴንድ ሚል ይመጣላችኋል በቀይ እና ያንን በደንብ በዛ አማራጭ ሼር ብታደርጉት ጥሩ ነው። ከ60 ሰው በላይ ሼር ማድረግ ትችላላችሁ ተወዳጆች። አሁን የለቀኩትን ቪዲዮ አካውንቴ ላይ ትገቡና አለ አዲስ ቪዲዮ ያንን ቪዲዮ ሁላችሁም በደንብ ሪፖስት እና ሼር አድርጉት። ለምን መሰላችሁ የምታደርጉት መልእክቱ ለእናንተ አዲስ ሆኖ ላይሆን ይችላል፣ ግን እንዲህ ይላሉ ሰዎች እንዲደርስ። በአሁን ሰዓት እኛ ቁጭ ብለን ስንሳሳቅ ቁጭ ብለን ስንጫወት በማልቀስ ላይ ያሉ ሰዎች አሉ። ሌሊቱን ሙሉ በብርድ ልብሳቸው ተሸፍነው ስቅስቅ ብለው እያለቀሱ ያሉ ድምጻቸው ሰው እንዳይሰማ አድርገው የሚያለቅሱ ሰዎች ይኖራሉ በብዙ አይነት ነገር የተነሳ እና ለነዚህ ሰዎች እንደርስ ዘንድ በቻላችሁት አቅም ሁላችሁም ሼር አድርጉት። በሱስ ውስጥ ያሉ በሌላ አይነት ስጋቸውን በመሸጥ ላይ ያሉ እህቶቻችን በተለያየ አይነት በጣም ከባድ በሚባሉ ኃጢአቶች ውስጥ ወድቀውብን ግን ወደ ቤተክርስቲያን መመለስ አስበው ይሄ መጥፎ የሆነ ጸጸት የሚይዛቸው ሰዎች አሉ አይደለ? እኔማ ለመቅደሱ አልገባም የሆነ ልክ አንዲት እህት ለቤተክርስቲያን ልትመጣ ስትል አንቺ እኮ ቆሻሻ ነሽ ደግሞ አንቺ ወደ ቤተክርስቲያን ልትሄጂ ምናምን የሚል የሆነ ውስጣቸው የሚከለክላቸው አንዳች ነገር የሚሰማቸው መጥፎ የሆነ ጸጸት የሚሰማቸው እህት ወንድሞቻችን ይኖራሉ በብዛት። ሲጋራ እያጨሰ ጫት እየቃመ ልቡ ግን ቤተክርስቲያን የሚናፍቅ ሰው አጋጥሟቸው አያውቅም? ልቡ ቤተክርስቲያን የሚናፍቅ ሰው ይፈልገዋል እኮ ቤተክርስቲያን መሄዱን ይፈልገዋል፣ ማይጠንቱ ይናፍቀዋል፣ ማህሌቱ ይናፍቀዋል። ግን በቃ እኔ ቆሻሻ ነኝ ብለው የሚያስቡ ሰዎች አሉ እና እንደነዛ ያሉ እህት ወንድሞቻችን እንዲርቁ አንፈልግም። እነዛ እህት ወንድሞቻችን እንዲቀርቡ ወደ ቤተክርስቲያን እንዲቀርቡ ስለምንፈልግ ሁላችሁም ቪዲዮ ገብታችሁ በደንብ ሪፖስትና ሼር አድርጉት። እሺ ሁላችሁም መልእክቱ ለነዛ ሰዎች እንዲደርስ ማለት ነው። ከዛ በመቀጠል ደግሞ ለሌሎች ተስፋ በመቁረጥ ስሜት ላይ ያሉ ራሳቸውን በማጥፋት ስሜት ላይ ያሉ ለእያንዳንዳቸው ህይወት ተኮር የሆኑ ቪዲዮዎችን ለመስራት እንሞክራለን። እግዚአብሔር ያበርታን። እናንተም በጸሎት አግዙን እና ፕሊስ ወይ ኧረ አሜን ያልኩት እንዴ እኔ እኮ የጠራሽ መስሎኝ እኮ ነው። አይ በዚሁ አጋጣሚ የኔንም አካውንት ኮፒ ሊንክ ቢያደርጉልኝ ደስ ይለኛል ብትነግርልኝ። ትናንትና ብዙ ሪፖርት ተደርጓል። ኦኬ መልካም። እንደምታውቁት ተወዳጆች የሄሎ አካውንት ትንሽ ሃክ ተደርጎ ነበር። አንዳንድ ጊዜ የቲክቶክ ትንሽ አስቸጋሪ ነው እና ድጋሚ አካውንቱ ከሷ እጅ እንዳይወጣ በተቻላችሁ መጠን ሁላችሁም አካውንቷ ላይ ገብታችሁ ኮፒ ሊንክ አድርጉላት። እሺ ከእህታችሁ ጎን መሆናችሁን በደንብ ግለጹ። ደሜንም ልክ እንደዛው ደሜም አካውንቱን በደንብ እየገባችሁ ኮፒ ሊንክ አድርጉለት። የእህታችን ሄሎንም አካውንት እየገባችሁ ሁላችሁም በደንብ ኮፒ ሊንክ አድርጉት። እሺ በደንብ ሁላችሁም መልካም እና ቪዲዮውን እየገባችሁ በደንብ ሼር አድርጉት። በደንብ ሼር አድርጉት። እሺ ነው ተወዳጆች እና ልወጣባችሁ ነው በጣም ይቅርታ የኔ ተወዳጆች። ዛሬ ማገኘው ሰው አለ። ያ ሰው ማን ነው ምናምን እንግዲህ ታዩታላችሁ። እና ጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ባይ ባይ። እሺ እወዳችኋለሁ። ነገ ደግሞ እንገናኛለን። ሄሉ ሰላም ወይ